ሰላም ውድ የሳምራ ሚዲያ ቤተሰቦች፣ በዛሬው ቪዲዮአችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ቤዛ የሆነበት ይህም መጋቢት 27 ጥንተ ስቅለቱ ለምን ይከበራል? የስቅለት በዓል በዓመት ሁለቴ ለምን ይከበራል? የሚሉትን ጥያቄዎች አብራርቼላችሁ አቅርቤላችኋለሁ። ኦርቶዶክሳዊ የሆኑ ትምህርቶችንና መዝሙሮችን እንዲሁም የቅዱሳን ታሪክ የሚቀርብበትን ይህን ቻናል ላይክ እንዲሁም ሰብስክራይብ በማድረግ ድጋፎን ያድርጉልን። የዓለም መድኃኒት ኢየሱስ ክርስቶስ ከቅድስተ ቅዱሳን ድንግል ማርያም በነሳው ሥጋ በቀራንዮ መስቀል ላይ ተሰቅሎ ሕይወትን ለዓለም ሁሉ ቤዛ አድርጎ የሰጠበት ቀን መጋቢት 27 እንደሆነ ይታወቃል። ይህ ቀን ስለ ክርስቶስ ሕማም፣ ስለ መከራ መስቀሉና ስለ ሞቱ የተነገሩት ትንቢቶች ሁሉ፣ ምሳሌዎች ሁሉ የተፈጸሙበት፣ ሰማያዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ ጽዋተ መከራዎችን የተቀበለበትና በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት፣ ለዓለሙ ሁሉ ፍቅሩን የገለጠበት፣ በመስቀል ላይ ባፈሰሰው ደሙም ዓለምን ነፃ ያወጣበት፣ በአጠቃላይ 13ቱን ሕማማተ መስቀል በትዕግሥት ተቀብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ፍቃዱ የለየበት፣ የስቅለቱና የሞቱ መታሰቢያ የሚከበረበት ቀን በመሆኑ ጥንተ ስቅለት ተብሎ ይጠራል። በዓሉም በዓለ መድኃኔ ዓለም እየተባለ በየዓመቱ በመድኃኔ ዓለም ስም በታነጹ አብያተ ክርስቲያናት ሁሉ ታቦተ ሕጉ እየወጣና ውደትም እየተደረገ በታላቅ ክብር ሲከበር የኖረ ታላቅ መንፈሳዊ በዓል ነው። መድኃኔ ዓለም ማለት ምን ማለት ነው? ክርስቶስ ማለት መሲህ፣ ኢየሱስ ማለት መድኃኒት፣ አማኑኤል ማለትም እግዚአብሔር ከእኛ ጋር ነው ተብሎ እንደሚተረጎም ሁሉ መድኃኔ ዓለም ማለትም ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ከቅዱሳን መጻሕፍት እንማራለን። ዓለም የዳነውም ከላይ የተገለጠውን በመስቀሉ ላይ ባፈሰሰው ደሙና በሞቱ አማካኝነት በተገኘ ጸጋ ነውና ጥንተ ስቅለቱና የመስቀሉ ምስጢር ዓለምን የማዳን ምስጢር ስለሆነ ጥንተ ስቅለቱ የመታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምእመናኑ ሁሉ በቤተ ክርስቲያን በመገኘት በሱ ደም ዓለም የዳነ መሆኑን በሚገልጠው መድኃኔ ዓለም በተሰኘው ስሙ እየተማጸኑና ዓለምን ለማዳን የተቀበለውን መከራ መስቀሉን እያስታወሱ በዓሉ በድምቀት ይከበራል። መድኃኔ ዓለም የሚለው የጌታችን ስም ቃሉ ራሱ የድኅነት ወይም የመዳን ቃል እንደሆነ በምስጢር የሚያስረዱት ቅዱሳት መጻሕፍት ብዙዎቹ ናቸው። ከእነዚህም መካከል እግዚአብሔር ዓለም ከመፈጠሩና ከተፈጠረም በኋላ ለዘላለም ንጉሥ ነው፣ የምድር ማዕከል በሆነች ቀራንዮም መድኃኒትን አደረገ የሚለው የነቢዩ ዳዊት ትንቢት አንደኛው ማስረጃ ነው። ቅዱስ ሉቃስ እንደጻፈው ክርስቶስ በተወለደበት ሌሊት የጌታችን ክብሩ በዙሪያቸው ሲያበራ ያዩ እረኞች ታላቅ ፍርሃትን ከመፍራታቸው የተነሳ ሰማያዊ መልአክ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላችኋልና በማለት የነገራቸው ቃል ትልቅ ማስረጃ ነው ለማለት ይቻላል። መጋቢት 27 ቀን የሚከበረውን የመድኃኔ ዓለም በዓል ጥንተ ስቅለቱ ነው ብለን ስንናገርና የስቅለቱን መታሰቢያ በዓል ስናከብር በዚሁ ቀን በጌታችን ኢየሱስ ክርስቶስ ላይ የተፈጸሙትን ጽዋተ መከራዎች እሱ በመስቀል ላይ ያለ በሰማይና በምድር የፈጸሙትን ተአምራት አብረን ልናስባቸው ልብም ልንላቸው ይገባል። በእርሱ ላይ ከደረሱት ልዩ ልዩ ጽዋተ መከራዎች ጥቂቶቹን ለማስታወስ ያህል የአይሁድ መማክርት የመከሩበት ከንቱ ምክርና በዕለተ ረቡዕ እንደዚሁ በአይሁድ ሸንጎ የተወሰነበት ጠማማና የተዛባ ፍርድ የመጀመሪያዎቹ ሲሆኑ፣ ቀጥሎም መጋቢት 26 ቀን የጸሎተ ሐሙስ ዕለት ማታ ለደቀ መዛሙርቱ የመጨረሻውን እራት መግቦ ምስጢረ ቁርባንን ከመሠረተ በኋላ ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ሥቃይና መንገላታት እጅግ የሚያሰቅቅ ነው። ጭፍሮቹ በአይሁድ መሪነት እሱን ይዘው በቁጥጥራቸው ስር ካደረጉ በኋላ እንደታሰረ በመጀመሪያ ወደ ሐና ዘንድ ከዚያም ወደ ሊቀ ካህናቱ ወደ ቀያፋ
ቀጥሎም ወደ ጲላጦስ፣ ከጲላጦስ ደግሞ ወደ ሄሮድስ፣ ከዚያም እንደገና ወደ ጲላጦስ እያመላለሱ እንዲንገላታና እንዲሰቃይ አድርገውታል። በዚያውም ላይ እየሰደቡና እየዛቱበት ፊቱን በጥፊ ራሱን ደግሞ በዱላ ይመቱት እንደነበር ቅዱሳን መጻሕፍት በሰፊው ያስረዳሉ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 27 እስከ 31 ላይ እንደምናየው መጋቢት 27 ቀን በዕለተ ዓርብ ከ3 እስከ 9 ሰዓት የተቀበላቸው መከራዎችም እጅግ በጣም ብዙዎች ናቸው። ጥቂቶቹን ለማስታወስ ያህል በሚያሰቅቅና በሚዘገንን ሁኔታ በጅራፍ ተገርፏል። መስቀሉን ተሸክሞ በቀራንዮ ተራራ እየወደቀ እየተነሳ የገዢው የጲላጦስ ወታደሮችም እያዳፉት እርኩስ ምራቃቸውንም እየተፉበትና እያፌዙበት ወደ ተራራ እንዲወጣ አድርገውታል። ስለ እርሱ የተጻፈው የነቢያት ትንቢት ይፈጸም ዘንድ ልብሱን ገፈው ከለሜዳ አልብሰውታል። በልብሱም ላይ ዕጣ ተጣጥለው ተከፋፍለውታል። የእሾህ አክሊል ጉንጉን በራሱ ላይ በማድረግ የሰማይና የምድር ንጉሥ እንደሆነ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተሳልቀውበታል። በመጨረሻም ጎኑን በጦር ወግተውታል። እጆቹንና እግሮቹን በ5 ችንካሮች ቸንክረው በመስቀል ላይ ሰቅለውታል። በመስቀል ላይ እያለም 7 አረፍተ ነገሮችን ተናግሯል። ከነዚህም በጣም የሚያስደንቀው ጠላቶቹ እያሰቃዩት እያንገላቱትና እየገደሉትም ሳሉ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ሲል የተናገረው ቃል ሲሆን የመጨረሻውም እነሆ ሁሉም ነገር ተፈጸመ በማለት ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ሥጋው በራሱ ፍቃድ ለይቶ ሞት የማይገባው አምላክ ለሰዎች ልጆች ሕይወት ሲል ራሱን ለሞት አሳልፎ መስጠቱ ነው። ክርስቶስ የተሰቀለው መጋቢት 27 ቀን ከሆነ እንደገና በሌላ ጊዜ በዓለ ስቅለትን ማክበር ለምን አስፈለገ? ክርስቶስ የተሰቀለው በዕለተ ዓርብ ሲሆን ከመቃብር የተነሳው በዕለተ እሁድ በመሆኑ ስቅለት ከዓርብ፣ ትንሣኤም ከዕለተ እሁድ፣ ዕርገት ደግሞ ከዕለተ ሐሙስ እንዳይወጣ ሌሎቹም በዓላትና አጽዋማት በተወሰነላቸው ቀን እንዲውሉ ማድረግ ይቻል ዘንድ የቀደሙ አባቶቻችንና ሊቃውንተ ቤተ ክርስቲያን 7 አዕዋዳት አዘጋጅተውና ቀምረው ሁሉም ሥርዓቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር የተወሰነ በመሆኑ ነው። በዚህም በዲሜጥሮስ ቀመር መሠረት ጥንተ ስቅለቱ መጋቢት 27 ቀን በየዓመቱ እየታሰበ በዓለ ስቅለቱ ደግሞ ከሰሞነ ሕማማቱ ጋር በዓመት አንድ ጊዜ በዕለተ ዓርብ በጾምና በጸሎት እንዲሁም በአክፍሎትና በስግደት እንዲከበር በማድረግ ሕግና ሥርዓት ስለሰሩ በዚሁ መሠረት ይፈጸማል። ወስብሐት ለእግዚአብሔር።